በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ገድለ አዳም ዘየካቲት በአብ በወልድ ወመንፈስ ቅዱስ ስም የካቲት 6 ቀን የሚነበብ የአባታችን የአዳም የእናታችን የሔዋን የገድላቸው ዜና ነው። ይህ ነው ጸሎታቸው፣ በረከታቸው፣ የይቅርታ ልመናቸው ከጳጳሳቱ አለቃ ከባስልዮስ ከንጉሳችን ኃይለ ሥላሴ ከሰማነው ከአንባቢውም ጋር ይሁን ለዘላለሙ አሜን። አብርሃም ባደገ ጊዜም እግዚአብሔር አብርሃም ሆይ ከሀገርህ ከወገንህ ከአባትህም ቤት ተለይተህ ውጣ፣ እኔ ወደማሳየህ ምድርም ና አለው። አብርሃምም ተነስቶ ሚስቱ ሳራን የወንድሙን ልጅ ሎጥን ያዘ፣ ወደ አሞራውያን ሀገርም መጣ። አብርሃም ይህን ራእይ ባየ ጊዜ 70 ዓመት ሆኖት ነበረ። ይህም ምንጩ ከምስራቅ እስከ ምዕራብ በሆነው በኤፍራጥስ መሻገሩ የመጀመሪያው ነበር። አብርሃምም መጥቶ በነገስታቱ መካከል ተቀመጠ። ነገስታቱም በወንድሙ ልጅ ተነሱበት፣ ማረኩትም። አብርሃምም አገልጋዮችን አጃቢዎቹን ሁሉ ይዞ ወደ ወንድሙ ልጅ ደረሰ፣ ከእነርሱም አዳነው። በዚህን ጊዜም ለአብርሃም 80 ዓመት ሆኖት ነበረ፣ ልጅም አልወለደም ነበረ። ሚስቱ ሳራ መካን ነበረች እና ከነገስታቱ ጋር ተዋግቶ በተመለሰ ጊዜም በናቦስ ላይ እስኪያልፍ ድረስ የእግዚአብሔር ጸጋ ሳበችው። ከናቦስ በኋላም ከመሰራቷ በፊት ወደ ኢየሩሳሌም አቅራቢያ ደረሰ። የልዑል እግዚአብሔር ካህን መልከ ጼዴቅም መጣ፣ በደስታም ተቀበለው። አብርሃምም መልከ ጼዴቅን በተመለከተ ጊዜ ፈጥኖ ሰገደለት፣ ሳመውም። መልከ ጼዴቅም አብርሃምን መልካም ቡራኬን ባረከው። አብርሃምም በእርሱ ዘንድ ካለው ሁሉ ከ10 አንድ ለመልከ ጼዴቅ ሰጠው። ከዚህ በኋላ አብርሃምን በመልከ ጼዴቅ እጅ ከተቀደሰው ከተባረከው ምስጢራተ ቅድሳት ህብስተ አኮቴት ጽዋ በረከት ተቀበለ። ይህ ቦታ ታላቅ ነውና መቀባቱ በሰው እጅ ሳይሆን ከእግዚአብሔር ነውና። አብርሃም ከመልከ ጼዴቅ በተቀበለ ጊዜ እግዚአብሔር አብርሃምን በፊቴ ታላቅ ፍርሃትን አትፍራ፣ አገልጋይ መልከ ጼዴቅ እንደባረከ በምስጢራተ ቅድሳትም ከእርሱ ጋር አንድ እንዳደረገ እኔም ሰማያዊት በሆነች ጸጋ ከእርሱ ጋር አንድ አደርግሃለሁ። ዳግመኛም እግዚአብሔር አብርሃምን እኔ መባረክን እባርክሃለሁ፣ ዘርህንም በምድር ላይ መብዛትን አበዛሃለሁ አለው። ከዚህ በኋላ በፍልስጤም ምድር ራብ ሆነ። አብርሃምም ወደ ግብጽ ምድር ወረደ። ሚስቱ ሳራም ከእርሱ ጋር ነበረች፣ ለሚያያትም መልካም ነበረች። አብርሃም ሳራን እንዳይገድሉኝ አንቺንም እንዳይወስዱ እኔ እህቱ ነኝ በይ እንጂ የአብርሃም ሚስቱ ነኝ አትበይ አላት። ግብጽ በደረሱ ጊዜም ከዚህ ሰው አለ፣ ከእርሱ ጋር ያለች እህቱም መልከ መልካም ናት ብሎ ለግብጽ ንጉሥ ለፈርዖን ነገሩት። ፈርዖንም ልኮ ወደ እርሱ ወሰዳት። አብርሃምም እያለቀሰ ቀረ። ነገር ግን እግዚአብሔር ከምሕረቱ የተነሳ መልአኩን ላከ፣ ፈርዖንንም መታው። እግዚአብሔር እንዳይገድልህ የአብርሃምን ሚስት ወደ እርሱ መልስ አለው። በነጋ ጊዜም ፈርዖን አብርሃምን ጠራው፣ ይቅር በለኝም አለው። ሳራ ሚስቱንም መለሰለት። ግብፃዊቷ አጋርን ብዙ ሀብትንም ለእርሷ ሰጣት። ከዚህ በኋላ አብርሃም ሚስቱ ሳራን አገልጋዩዋ አጋርን ወስዶ ወደ ፍልስጤም ምድር ተመለሰ። ከዚህ በኋላ አብርሃም አጋርን አገባት፣ እስማኤልንም ወለደችለት። ለአብርሃምም 87 ዓመት ሆነው። አብርሃም ሳራ እህቴ ናት በማለቱ አልዋሸም። አባቱ ታራ 2 ሴቶችን አገባ። የአንዲቱ ስሟ ቶና ነው። ይችም የአብርሃም እናት ናት። አብርሃምን ከወለደችው ከትንሽ ጊዜ በኋላ ሞተች። ዳግመኛም ታራ ስሟ ተህዳፍ የሚባል ሌላ ሴት አገባ፣ ሳራንም ወለደችለት። ይችም ሳራም አብርሃም ያገባት ናት። ስለዚህም በአባቴ በኩል እህቴ ናት፣ በእናቴ ግን አይደለችም ሲል እህቴ ናት አለ። ከዚህ በኋላ አብርሃም በድንኳን ቤቶች ሆኖ በተመለከተ ጊዜ እግዚአብሔር ከመላእክቱ ጋር ወደ እርሱ ደረሰ። የልጁ የይስሐቅን ምልክትም ሰጠው። ከዘመኖቹ በ100ኛው ዓመት መጨረሻ ላይ ከሳራ ይወለድለት ዘንድ እግዚአብሔርም ብዙ ምስጢራትን አሳየው። ከዚህ ጊዜ በኋላ እግዚአብሔር አብርሃምን አለው፣ ይስሐቅ 14 ዓመት በሆነው ጊዜ ልጅ ይስሐቅን ቁርባን አድርጋ አሳርግልኝ፣ ሰዋልኝ። አብርሃምን በረታ፣ በዝች መከራም ጸና። ለእግዚአብሔር መስዋዕት ይሆን ዘንድም ልጁን አመጣው። እግዚአብሔርም በእንጨት በታሰረበት ይስሐቅን አዳነው። ዳግመኛም አብርሃም በጉ ታስሮ ያየባት ዕፅም በእርሷ ላይ የመስቀል ዕፅ ይተከልበታል። ይስሐቅን ከሞት ያዳነው በግም ሁላችንም ከሞት ያዳነ የእግዚአብሔር በግ ምሳሌ ነው። ይህ ተራራም በውስጡ መልአኩ ቆሞ ንጉሥ ዳዊት ያየበት ነው። በእጁም የተሳለ የእሳት ሰይፍ ነበረ።
ኢየሩሳሌምንም ያጠፋት ዘንድ ወደደ። ይህ ቦታም አብርሃም በመንፈስ ቅዱስ ዓይን የወልደ እግዚአብሔርን ስቅለት ያየበት ነው። ስለዚህም እግዚአብሔር አይሁድን አባታችሁ አብርሃም ዕለቴን ያይ ዘንድ ወደደ፣ አይቶም ተደሰተ አላቸው። ዳግመኛም ይህ ቦታ ብፁዕ ጳውሎስ ስለ ጌታችን ኢየሱስ ክርስቶስ እርሱ ለግዝረት ተገዥ ሆነ ያለበት ነው። ይኸውም በ8ኛው ቀን ክርስቶስ የተገዘረበት ነው። ዳግመኛም ታላቁ አባት አብርሃም ለእግዚአብሔር ቁርባንን ያሳረገበት ነው። ዳግመኛም በሙሴ ዘመን እንደነበረው ስለ ሕዝቡ ኃጢአት በግን ይሰዉ፣ መስዋዕቱም ከኃጢአታቸው ያነጻቸው ነበር። እንደዚህም የእግዚአብሔር በጉ ከኃጢአታችን እስኪያድነን ድረስ ራሱን አሳረገ። ከዚህ በኋላ መልከ ጼዴቅ ለሰው ተገልጦ አዩት። በአነጋገሩም በቦታው ያሉ ሁሉ ተረጋጉ። የምድር ነገስታት፣ አሕዛብ፣ ፍጥረታት ሁሉ ቃሉን በሰሙ ጊዜ የተሰበሰቡ ቁጥራቸውም 12 ሰራዊት ነበሩ። ወደ እርሱ መጡ፣ በፊቱም ሰገዱ፣ ከእርሱም ተባረኩ። በእኛ ላይ እናንግስ ብለውም ለመኑት። የልዑል እግዚአብሔር ካህን የሳሌም ንጉሥ መልከ ጼዴቅ ግን አልወደደም። ነገስታቱም ከደም ግባት የተነሳ አደነቁ። ልቡናቸውም ወደ አነጋገሩ ያዘነብል ነበር። ከእግሩ ጫማም ሰገዱ። ከእነርሱ ጋር በጠላቶቻቸው ላይ ይተባበር ዘንድ ለመኑት። እርሱ ግን አልወደደም። ይህን ቦታ ትቼ ወደ ሌላ ቦታ ሊሄድ አልችልም አላቸው። ነገስታቱም እርስ በርሳቸው ተነጋገሩ። በዚህ ተራራ ለመልከ ጼዴቅ ሀገር እንሰራ ዘንድ ከእኛ እያንዳንዱ የሚቻለውን ሁሉ ያምጣሉ። ይህን ተግባርም በሙሉ ልባቸው ወደዱት። ብዙ ገንዘብም ሰበሰቡ። ትርጓሜዋ የምድር መካከል የተባለች የኢየሩሳሌም ሀገርንም ሰሩ። መልከ ጼዴቅም በዚች ቦታ ነዋሪ ሆኖ ቀረ እስከ ሕይወቱ ፍጻሜ፣ ከዚህ ዓለምም እስኪፈልስ ድረስ። ነገስታቱም ወደ እርሱ እየመጡ ይባረካሉ። ከዚህ በኋላ አብርሃም ለልጁ ለይስሐቅ ሚስት ይወስድ ዘንድ ከአገልጋዮቹ አንዱን አዘዘው። ይስሐቅን ያለ ወገኑ እንዳያጋባውም አማለው። አብርሃምም በ175 ዓመት አረፈ። ልጆቹ ይስሐቅና ይስማኤልም ቀበሩት። ከዚህ በኋላ ይስሐቅ የ40 ዓመት ጎልማሳ እያለ አገባ። 60 ዓመት ሲሆነውም ኤሳውንና ያዕቆብን ወለደ። እግዚአብሔርም ይስሐቅን መልካም ቡራኬን ባረከው። ከዚህ በኋላ ያዕቆብ ወደ እናቱ ወንድም ወደ ላባ ወደ ካራን ምድር ሄደ። 2 ልጆቿን ልያንና ራሔልንም አገባ። ከልያ ሮቤልን፣ ስምዖንን፣ ሌዊን፣ ይሁዳን፣ ይሳኮርን፣ ዛብሎልን ወለደ። ከራሔል ዮሴፍን፣ ብንያምን ወለደ። ከልያ አገልጋይ ከዘለፋም ጋድን፣ አሴርን ወለደ። ከራሔል አገልጋይ ከላባም ዳንን፣ ንፍታሌምን ወለደ። ከካራን ምድር ያዕቆብ ከመውጣቱ ከ20 ዓመት በኋላ አባቱ ይስሐቅም ከመሞቱ በፊት ወንድሞቹ በዮሴፍ ላይ ስለቀኑ ዮሴፍን ሸጡት። አባታቸው ይስሐቅ በሞተ ጊዜም ልጆቹ ያዕቆብና ኤሳው ወደ እርሱ መጡ። ገንዘውም በአባቱ መቃብር ቀበሩት። እርሱ ከሞተ ከ7 ዓመት በኋላ ርብቃ ሞተች። በአብርሃም ሚስት በሳራ መቃብርም ቀበሯት። ከእርሷ በኋላም የያዕቆብ ሚስት ልያ ሞተች። በእነርሱ ዘንድም ቀበሯት። ከዚህ በኋላ ይሁዳ ስሟ ደብዋድያ የምትባል ሚስት አገባ። ትርጓሜዋም የቤት እመቤት ማለት ነው። ሴዋም ትባላለች። እርሷም ከከነዓናውያን ወገን ነበረች። ያዕቆብም ስለ እርሱ ፈጽሞ ልቡን አስጨነቀ። ይችን ልጅ ያገባ ልጁ ይሁዳንም የአብርሃም የይስሐቅ አምላክ እግዚአብሔር ይችን ከነዓናዊት ሴት ዘሯ ከወገኔ ጋር ይቀላቀል ዘንድ አይተዋለ። ከዚህ ዘመን በኋላ ሴዋ 3 ልጆችን ኤርን፣ አውናንን፣ ሴሎምን ከይሁዳ ወለደች። ልጁ ኤርን አባቱ ይሁዳ ሌዊ የተባለ የቃዲስ ልጅ የምትሆን ትዕማር የምትባል ሴት አጋባው። ኤርም ከእርሷ ጋር ብዙ ዘመን ኖረ። እርሱም ከእርሷ ጋር እንደ ሰዶምና እንደ ገመራ ሰዎች አደረገ። እግዚአብሔርም ክፉ ስራውን ተመለከተ። ይህን ስላደረገም ገደለው። ዳግመኛም ይሁዳ ለወንድሙ ዘርን ይተካ ዘንድ ትዕማርን ለልጁ አጋባው። ወደ ሚስቱ ወደ ትዕማርም ገባ። ከእርሷ ጋርም ብዙ ዘመን ተቀመጠ። በያዕቆብ ርግማን ምክንያት ዘሩ ከዘሯ እንዳይቀላቀል ወደ እርሷ በሚገባበት ከእርሷ ጋር በሚተኛበት ጊዜም ወደ እርሷ ከመምጣቱ በፊት በፈቲው ከመጨነቁ የተነሳ ዘሩን በምድር ያፈሰው ነበረ። እግዚአብሔርም ክፉ ስራውን በተመለከተ ጊዜ ገደለው። የከነዓናውያን ዘርም ከጻድቁ ከያዕቆብ ዘር ጋር አይቀላቀል ዘንድ አልተወውም። ስለዚህም ትዕማር ወደ አማቷ ወደ ይሁዳ ወጣች፣ ተቀበለችውም፣ ከእርሷ ጋርም ተቀመጠ። እርሷ የልጁ ሚስት እንደሆነችም አላወቃትም። ከእርሷም ፋሬስና ዛራ የተባሉ መንትያ የሆኑ ልጆችን ወለደ። ከዚህ በኋላ ያዕቆብ ወደ ልጁ ዮሴፍ ሄደ። ከእርሱም ጋር በግብጽ ምድር 12 ዓመት ተቀመጠ። ያዕቆብ በ157 ዓመት መጨረሻ በግብጽ ምድር ሞተ። ለዮሴፍም 53 ዓመት መልካም ነበረ። ያዕቆብ በሞተ ጊዜም ዮሴፍ የግብፅን ጠቢባን ጠራ።
አገናነዝንም ገነዙት። ዮሴፍም የአባቱን ስጋ እስከ ከነአን ምድር ድረስ ተሸከመ። በአባቶቹ በአብርሃም በይስሐቅ መቃብርም ቀበረው። ከዚህ በኋላ ፋሬስ ኤስሮምን ወለደ። ኤስሮምም አራምን ወለደ። አራምም አሚናዳብን ወለደ። አሚናዳብም ነአሶንን ወለደ። ይህ ነአሶንም በይሁዳ ልጆች ዘንድ ታላቅ ሆነ። መቅሰፍቱ ጸጥ እስከሚል ድረስ ወደ እግዚአብሔር የጸለየ አሮን ልጄ ሆይ ከመጀመሪያ እስከዚህ ድረስ ያሉ ጉድለቶችን እነሆ ገለጥሁልህ። በይሁዳ ልጆች መካከል ታላቅ ከሆነው ከነአሶን በኋላ መንግስትና ክህነት ከእርሱ ትወጣ ዘንድ ጀመረች። አይሁድም እርሱን እጅ ነሱት። ነአሶንም ሰሎሞንን ወለደው። ሰሎሞንም ቦዔዝን ከራኬብ ወለደ። ዛሬም ከቦዔዝ ከሞዓባዊቷ ከሩት መንግስት እንደጀመረች አመለክትሃለሁ። ለሎጥ ለወንድሙ ለአብርሃምም በመንግስት ተከፍሎ ውስጥ አንድነት ይኖራቸው ዘንድ እግዚአብሔር ለሎጥ ዘርን አልከለከለውምና ዘርም ይቆርጥባት ዘንድ አልወደደም። ይህ ሎጥም ከአብርሃም ጋር ድካምን ሁሉ የተቀበለ ጻድቅ ነበረ። በሰዶምና በገሞራም መላእክትን ተቀበለ። ስለዚህም እግዚአብሔር ለእርሱ የልጅ ዘርን በመንግስትም አንድነትን አደረገለት። ስለዚህም አብርሃምና ሎጥ በመንግስት ተከፍሎ የሚታሰቡ ሆኑ፣ ክርስቶስ ከዘራቸው ተወልዷልና። ዳግመኛም የሩት ልጅ ኢዮቤድም እናቱ ከሎጥ ዘር ናት። ኢዮቤድም እሴይን ወለደ። እሴይም ንጉሥ ዳዊትን ወለደ። ዳዊትም ከኦርዮን ሚስት ሰሎሞንን ወለደ። ዳግመኛም ከሎጥ ዘር የሆነ የአሞን ንጉሥ የዳን ልጅ እምናን ነበረች። ይችን የዳን ልጅም ንጉሡ ሶሎሞን ሚስት ትሆነው ዘንድ ወሰዳት። ከእርሷም ሮብዓምን ወለደ። እርሱም ከሶሎሞን በኋላ የነገሰ ነው። ዳግመኛም ንጉሡ ሶሎሞን ብዙ ሴቶችን አገባ። 700 የነገስታት ልጆች 300 ቁባቶችም ነበሩ። ሶሎሞን ያገባቸው እኒህ ሴቶች ሁሉ ብዙዎች ቁጥራቸው 1000 ነበሩ። በአሞን ንጉሥ ከዳን ልጅ ከእምናን ነው እንጂ ከእነርሱ ወንድ ልጅ አልወለደም። ይህ ዳን ከተባረከ ዘር ነው። ዳግመኛም እግዚአብሔር የከነዓናውያንን ዘሮች እግዚአብሔር ካፈለሳቸው ከአሕዛብ ዘር ጋር ይቀላቀሉ ዘንድ አልተዋቸውም። ይኸውም የክርስቶስ ምሳሌ ነው። ከተባረከ አባት ከአብርሃም ዘር ከወንድሙ ልጅ ከሎጥም ተገኘ። ሁላቸውም በግብፅ ምድር የእስራኤል ልጆች ጎደሎች ነበሩ። ሌዊ፣ አብርሃም፣ ሙሴ፣ ኢያሱ፣ የዮፎኒ ልጅ ካሌብ እኒህ በሕዝቡ ላይ ታላላቅ አለቆች ነበሩ። ሙሴን ግን ወደ ባህር በጣሉት ጊዜ የፈርዖን ልጅ ከውሃ አወጣችው። የዕብራውያን ወገን የምትሆን ይህችንም የሙሴ እህት ማርያም ይሏታል። ሙሴም 40 ዓመት በፈርዖን ቤት ተቀመጠ። ሌላ 40 ዓመትም በምድያም ምድር እግዚአብሔር ከእርሱ ጋር ከመነጋገሩ አስቀድሞ በአማቱ በካህኑ በዮቶር ዘንድ ነበር። ዳግመኛም በጸባጦስ እግዚአብሔር በተነጋገረው ጊዜ አንደበቱ ዲዳ ነበር። እግዚአብሔር እንዳለ ከአገልጋዩ ከሙሴ ጋር በተናገረው ጊዜ አንደበቱ ጎልዳፋ ነበረ። ሙሴም 40 ዓመት በግብፅ ኖረ። 40 ዓመትም በምድያም ምድር በካህኑ በአማቱ በዮቶር ዘንድ ኖረ። ሌላ 40 ዓመትም በበረሃ ኖረ። 120 ዓመት ሲፈጸምም ሙሴ ሞተ። ከእርሱ በኋላም የነዌ ልጅ ኢያሱ ተተካ። በእስራኤል ልጆች ላይም 27 ዓመት ገዢ ሆነ። በፍርድም ገዛቸው። በእነርሱ ላይም ነቢይ ነበረ፣ ይጠብቃቸውም ነበረ። በጽድቅ መንገድ መራቸው። 90 ዓመት ሲፈጸምም አረፈ። ከእርሱ በኋላም ገዢ ኮሳራት 8 ዓመት ተሾመ፣ ሞተም። ከእርሱ በኋላም የካባ ልጅ ፋጣምያል በእስራኤል ልጆች ላይ 40 ዓመት ነገሰ፣ ሞተም። ከእርሱ በኋላ የፉሩ ልጅ ናኦድ እስራኤልን 80 ዘመን ገዛ። ለናኦድ 25 ዘመን ሲሆነው 400 ዓመት ተፈጸመ። ከአዳም ጀምሮ 25 ዓመት ሲፈጸም ናኦድ ሞተ። ከእርሱ በኋላ በእስራኤል ልጆች ሲካር ነገሰ። በንግስናው ዘመንም ከነአን ነገሰ። በሲካር ላይም ተነሳ፣ ይጣላው ዘንድም ወደደ። እግዚአብሔርም ሲካርን በእርሱ ላይ አበረታው፣ አሸነፈውም። ሲካርም 40 ዓመት ተቀመጠ። ከእርሱ በኋላም ያሮድ እስራኤልን 30 ዓመት ገዛ። ከእርሱ በኋላም አቤሜሌክ 10 ዓመት ነገሰ፣ ሞተም። ከእርሱ በኋላም የዮናኒ ልጅ ባኑ 23 ዓመት ገዛ፣ ሞተም። ከእርሱ በኋላም ያርዕም ፌላ 22 ዓመት ነገሰ፣ ሞተም። ከእርሱ በኋላም የአሚናባእ ልጅ 58 ዓመት ነገሰ፣ ሞተም። ከእርሱ በኋላም የነስያሙ ልጅ 7 ዓመት ገዛች፣ ሞተችም። ከእርሷ በኋላም አውስዮስ 7 ዓመት ገዛ። እግዚአብሔርም ለኃይለኛው ለሶምሶን እጅ አሳልፎ ሰጠው፣ ገደለውም። ኃይለኛው ሶምሶንም ተነሳ፣ በእስራኤል ልጆች ላይም 20 ዓመት ነገሰ። ከዚህ በኋላ የእስራኤል ልጆች 12 ዓመት ያለ ገዢ ነበሩ። ካህኑ ኤሊ ለ40 ዓመት ያህል
የእስራኤል ልጆችን መግዛት ጀመረ፣ ሞተም። ከእርሱ በኋላም ሳሙኤል በእስራኤል ልጆች ለ20 ዓመት ገዛ፣ ሞተም። ከእርሱ በኋላም ሳኦል በእስራኤል ልጆች ላይ 40 ዓመት ነገሰ፣ ሞተም። ከዚህ በኋላም ዳዊት 40 ዓመት ያህል በእስራኤል ልጆች ላይ ነገሰ፣ ሞተም። ከእርሱ በኋላም ልጁ ሶሎሞን ተነሳ፣ በእስራኤል ልጆችም 40 ዓመት ነገሰ። በምድር ላይም ብዙ ድንቅ ነገሮችን አደረገ። ከእርሱ በፊት ከነበሩ ነገስታትም ሁሉ ጥበብን አበዛ። በዚህ ዘመን እግዚአብሔር ጥበብን የመላበት ብዙ ታምራትንም ያደረገበት ዘመን ነው። ታገለግለው ዘንድ መርከብን ሰርቷልና ሰፌሬስ ከተባለች ሀገርም ሄደ። የተደረደረ ወርቅንም ያዘ፣ ወደ ኢየሩሳሌምም አመጣ። በንግስናው ዘመንም ታላቅ ሰላም ሆነ፣ መደንገጥም አልነበረም። በእርሱና በዱር ንጉሥ በኪራም መካከል ሰላም ነበረ። ይህም ዱር በተባለች ሀገር 500 ዘመን የነገሰ ነው። ንግስናውም ከንጉሥ ሶሎሞን ጀምሮ እስከ ንጉሥ ሴዴቅያስ ነበረች። ከዘመኑ ከዓመቶቹ ብዛት ከንግስናው ታላቅነት የተነሳም ኮራ። እኔ አምላክ ነኝ እንጂ ሰው አይደለሁም አለ። እግዚአብሔርም ክፉ ስራውን ተመለከተ፣ በንጉሥ ናቡከደነፆር እጅም አሳልፎ ሰጠው፣ ገደለውም። ሰራዊቱንም አጠፋ፣ ገንዘቡንም ወሰደ። እኛ ግን በመግባራት እናስረዳቸዋለን። ሶሎሞን በየቀኑ ይሰጣቸው ነበረ። ከሴቶቹ ብዛት የተነሳ በቤቱ ቆሮስ በተባለ 30 መስፈሪያ ዱቄት ይጋግሩ ዘንድ ያደርግ ነበረ። የስንዴ ዱቄት መስፈሪያም አይበቃም ነበር። በየቀኑም 10 ያማሩ የበሬ ኮርማዎችን፣ 20 የሰቡ ላሞችን ከሚጠብሷቸው ሌላ 100 በጎችን የሚያርዱ ነበረ። አጋዘኖች፣ ሚዳቋዎች፣ ዋልያዎች ሳይቀሩ ሳያድኗቸው በየዕለቱ ይመጡ ነበረ። በቤቱ በየዕለቱ የሚጠጣውም 400 የወይን ጋን ነበረ። ብዙ ተግባራትን የሚሰራ ነበር። በዚች ታላቅ መንግስት ሁሉ በጥበብ የነገሰ እርሱ ነፍሱን አልጠበቀም። ልቡናው ሴትን ወደ መውደድ አዘነበለ እንጂ የፈጠረውን ይችን መንግስት የሰጠውንም ማምለክ ኃጢአትንም አበዛ። በዚህ ጥፋቱ የተነሳ ሞተ። ከእርሱ በኋላ ልጁ ሮብዓም 17 ዓመት ነገሰ፣ ክፉንም አደረገ። በዘመኑም ብዙ በደልን ሰራ። እግዚአብሔርም ፈጥኖ መንግስቱን ከእርሱ ቆረጠ። ሮብዓም በነገሰ በ5 ዓመት የቤተ መቅደሱን ንዋያት የወሰደ ስሙ ሱስቀም የሚባል ንጉሥ ወደ ኢየሩሳሌም መጣ። የንጉሥ ሮብዓምን ሀብቱን ሁሉ ማረከ፣ የዳዊትንም ቤት ሁሉ ማረከ። ወደ ሀገሩም አፍልሶ ወሰዳቸው። እርሱ ተመካ። አይሁድንም አላቸው፣ ከእናንተ የማረኳቸው ንዋያት እስከዚህ ቦታ ድረስ በመምጣት አባቶቻችሁ የማረኳቸው የአባቶቼ ገንዘቦች ናቸው። እነሆ እኔም ከእናንተ ወሰድሁ አላቸው። ሮብዓምም በክህደቱ ሞተ። ከእርሱ በኋላም ልጁ አብዮስ በእስራኤል ልጆች ላይ 1 ዓመት ነገሰ። ዳግመኛም እርሱ በአቤሴሎም ልጅ በእናቱ በማልያ በአባቱም ምግባር ሄደ። ስለዚህም ብዙ ክፉ ተግባራትን አደረገ፣ ሞተም። ከእርሱ በኋላም ልጁ አሳፍ በእስራኤል ልጆች ላይ 41 ዓመት ነገሰ። በእግዚአብሔር ፊት ቅን ፍርድን፣ እውነትን፣ መልካምን ሁሉ አደረገ። በዘመኑ የነበሩ ጣዖታትንም ሰበራቸው፣ መሰረታቸውንም ከምድረ ገጽ አስወገደ። የረከሰች እናቱ ሐናንም ወሰዳት፣ ከሰገነት ወደ ታችም ጣላት። በበደል እንዳለችም ሞተች። ከዚህ በኋላም አሳፍን ይወጋ ዘንድ ጥቁሩ የእንዴናው ንጉሥ አልዓዛር መጣ። እግዚአብሔርም ለአሳፍ እጅ አሳልፎ ሰጠው፣ አሸነፈውም። ከዚህ በኋላ አሳፍ ሞተ። ልጁ ኢዮሳፍጥም ነገሰ። ዳግመኛም እርሱ እውነትን ቸርነትን በእግዚአብሔር ፊት አደረገ። በዘመኑም እግዚአብሔርን ደስ አሰኘው። ኢዮሳፍጥም ሞተ። ልጁ አራምም ነገሰ። የእግዚአብሔርን ትእዛዝም ተላለፈ፣ ሕጉንም ተወ፣ ለጣዖታትም ሰዋ። ዘንበሪም በእርሱ ላይ ተነሳ፣ ወጋው፣ በክህደቱም ሞተ። ልጁ ዮስያስም ነገሰ። በመተላለፉም እግዚአብሔር በጠላቶቹ እጅ ሰጠው፣ ገደሉትም። በሞተ ጊዜም እናቱ በመንግስት ልጆች ሁሉ ላይ ተነሳች፣ ገደለቻቸውም። እኔ ከዳዊት ቤት መንግስትን ወስዳለሁ አለች። የአራም ንጉሥ ልጅ ዮሳቤትም ተነሳች፣ አግራግሪናንም ይዛ በቀሩት በነገስታቱ ፊት ገደለችው። በገደለችው ጊዜም ፈራች። ከእርሷ ጋር ያሉትን በአልጋ ውስጥ ተሸሸጉ። ጎቶንያልም በእስራኤል ልጆች ላይ ነገሰ፣ ሞተም። የእስራኤል ሕዝብም ቀሩ። በእኛ ላይ ማንን ንጉሥ ታደርጋላችሁ አሉ። ታላቁ ካህን ዮዳ ይህን ሲነጋገሩ በሰማ ጊዜ ሁሉንም አይሁዳውያን በእግዚአብሔር ቤት ሰበሰባቸው። 100 እልፍ ሆነው እስኪገቡ ድረስም ቆየ። ካህኑ ዮዳም ከእኔ የምትፈልጉት ምንድን ነው? በዳዊትም ቤት ይነግስ ዘንድ የምትወስዱት ማን ነው አላቸው። ስልጣኑ ያንተ ነው አሉት። ካህኑ ዮዳም ተነሳ፣ በርስያንም ያዘው፣ ከእነርሱ ፊትም አደረሰው።
ይህ ሊነግስላችሁ ይገባል አላቸው። ሕዝቡም ወደዱት። ወደ እግዚአብሔር ቤትም አመጡት፣ በንግስና ወንበርም አስቀመጡት። ሕዝቡ ሁሉ ተደሰቱበት። ሀገሪቱ ሁሉም ጸጥ አለች። ንጉሱም 30 ዓመት ያህል በኢየሩሳሌም ተቀመጠ። ዳግመኛም ባሪያስ ካህኑ ዮዳ ያደረገለትን መልካም ስራ ሁሉ አላሰበም። ዮዳን ይዞ ገደለው። ከዚህም በኋላ ጠላቶቹ ተነስተው ባርሲያን ገደሉት። ከዚህ በኋላ ልጁ አሜሲያስ 29 ዓመት ነገሰ። አሜሲያስም አባቱን የገደሉትን ልጆቻቸውን ግን አልገደለም። የሙሴ ሕግ በእርሱ ይፈጸም ዘንድ ሕግ በአባታቸው ኃጢአት ልጆችን አይግደሉ ይላልና። አሜሲያስም ሞተ። ከእርሱ በኋላ ኦዚያን 52 ዓመት ነገሰ። በንግስናውም የእውነት ፍርድን፣ ቅንነትን በእግዚአብሔር ፊት አደረገ። አንዲት በደል ግን ሰራ። ይህችውም ያለ ወገኑ ለእግዚአብሔር መስዋዕትን ማሳረጉ ነው። የማይገባውንም አቀረበ፣ ሞተም። ከዚህ በኋላ ልጁ ዮናታን 17 ዓመት ነገሰ። በንግስናው ዘመንም በእግዚአብሔር ፊት ክፋትን አደረገ፣ ፈጣሪውንም አስቆጣ፣ ሕጉን ትእዛዙንም ተላለፈ። ለጣዖታትም ዕጣንን አሳረገ፣ ሰዋላቸውም። ስለዚህም እግዚአብሔር በኤልምሳል እጅ አሳልፎ ለሞት ሰጠው። የኤልምሳል ንጉሥ ባፈለሰው ጊዜም ከቤተ እግዚአብሔር ውስጥ ያገኘውን ሁሉ ንዋያት ወሰደ። እስከ ታላቁ ኤልምሳል ንጉሥም ላካቸው። በእግዚአብሔር ቤት ውስጥም ንዋያትን አልተወም። በዚህ ንጉሥ ዘመንም እስራኤላውያን ፈጽመው ተሰደዱ። ወደ ሀገሩም ወሰዳቸው። የእስራኤል ምድርም ራቁቷን ቀረች። በእስራኤል ፋንታ የሚጠብቋት ዘንድ የኤልምሳል ንጉሥም በዚች ምድር ይኖሩ ዘንድ ሰውን ላከ። ሰዎቹ በደረሱ ጊዜም በሀገሪቱ ተቀመጡ። አራዊቱም ነጥቀው ይበሏቸው ነበር። በአራዊትም እስከ ምድር ጫፍ ድረስ አስጨነቃቸው። ወደ ንጉሱም ላኩ። ባነጋገራቸውም አስረዱት። ኦርዮስ የተባለውን ካህን ይልክላቸው፣ አራዊት እንዳይቀርቧቸው በእነርሱ ላይም እንዳይከፋ ሕግን ይሰጣቸው ዘንድም ለመኑት። ንጉሱ ይህን በሰማ ጊዜም ካህኑ ኦርያስን ላከላቸው። አራዊት እንዳይከፉባቸው ከእነርሱ ጋር የሚኖር ሕግን ይሰጣቸው ዘንድ አዘዘው። አይሁድም ሕግን ሰጧቸው፣ በእጃቸው የሚያነቡት ነበረ። እነዚህም ሳምራውያን ናቸው፣ ስለ እርሱ የተናገር ነው። ይህ ንጉሥም የእስራኤልን ምድር ይጠብቁ ዘንድ የላካቸው ነው። ዮናታንም ሞተ። ከእርሱ በኋላም ልጁ አካዝ ነገሰ። በእግዚአብሔር ዘንድም ደግነትን አደረገ። አካዝም ሞተ። ከእርሱ በኋላም ልጁ ሕዝቅያስ ነገሰ። እርሱም የ25 ዓመት ልጅ ነበረ። በንግስናውም 29 ዓመት ተቀመጠ። ጥሩ ፍርድንም አደረገ፣ በእውነትም ገዛ፣ እግዚአብሔርንም አስደሰተ። ሕጉን ትእዛዙን ፈጸመ፣ ጣዖታትን ሰበረ፣ የጣዖታቱን ቤትም አፈረሰ። በነገሰ በ4 ዓመት የአሶሪዮን ንጉሥ ሰናክሬም ደረሰ። ከእስራኤል ልጆች የተረፉትንም ማረካቸው፣ እስከ ባቢሎን ግን አልወሰዳቸውም ነበር። ሕዝቅያስም ለአምላኩ ለእግዚአብሔር ይገዛ ነበር፣ እስከ ታመመበት ፈጽሞ እስከ ደከመበት ጊዜ ድረስም ሕጉን እንዲህ ይፈጽም ነበረ። ከደዌው ጽናት የተነሳም ብዙ ችግር ደረሰበት። ልቡም ታመመ፣ በሰውነቱም አለ፣ ወዮልኝ! እኔ ከእኔ በኋላ የሚነግስ ልጅ ሳልወልድ ልሞት ነው። በበሽታው እያለም በእግዚአብሔር ፊት አለቀሰ። ጌታዬ ሆይ ወዮልኝ! እነሆ ያለ ልጅ ልሞት ነው። እነሆ ለዳዊት የገባኸው ቃል ኪዳን ከእኔ ይጠፋል፣ ከዳዊት ወገንም መንግስት ይቋረጣል። ነገር ግን ጌታዬ ሆይ ከእኔ በኋላ የሚነግስ ልጅ ስጠኝ። እግዚአብሔርም ወደ ልቡናው ሐዘን፣ ወደ ሕማሙ ተመለከተ። ደዌው የሚያስጨንቅ ነበርና እግዚአብሔርም ይቅር አለው። ከሐዘኑ ብዛት የተነሳም እግዚአብሔር በዘመኑ ላይ 15 ዓመት አትርፎ ሰጠው፣ ከደዌውም ፈወሰው። ከዚህ በኋላም እግዚአብሔር ከሚያስጨንቅ ደዌ አስነሳው። በ3 ዓመቱም ምናሴን ወለደ። ሕዝቅያስም ሞተ። በዙፋኑ የሚቀመጥ ልጅ ስለተወለደለትም ታላቅ ደስታ ሆነለት። ከእርሱ በኋላም ልጁ ምናሴ በኢየሩሳሌም 12 ዓመት ነገሰ። ታላቅ ክፋትም አደረገ። የኢየሩሳሌም ሕዝቦችንም ለጣዖት ይሰግዱ ዘንድ አስገደዳቸው። የእግዚአብሔርን ትእዛዝ በተላለፈ ጊዜም ነቢዩ ኢሳይያስ ወደ እርሱ መጣ። ስለ ሠራው ክፉ ስራም ተቆጣው። ምናሴም በእርሱ ላይ ተቆጣ። ነቢዩ ኢሳይያስን ይይዙት ዘንድም ኃይለኞችና ክፉዎች የሆኑ ሰዎችን ላከ። በዱር እንጨቶች መካከል በእንጨት መጋዝ ከእግር እስከ ራሱ ይሰነጥቁት ዘንድ ለአራዊት የሚጥሉትና ይበሉት ዘንድ አዘዘ። እንደዚህም አደረጉበት። ኢሳይያስም የ101 ዓመት ሰው ነበረ። ለሰውነቱ ያለው ልብሱም ከፍየል ጸጉር የተሰራ ማቅ ነበረ። ዘመኑን ሁሉ ይጾም ነበረ። ምናሴም ሞተ። ከእርሱ በኋላም ልጁ አሞጽ ነገሰ። በእግዚአብሔር ፊትም ክፋትን አደረገ። እርሱ ወንዶችን ሴቶችን ልጆች ለጣዖት አሳርጓልና። አሞጽም ሞተ። ከእርሱ በኋላም ልጁ ኢዮስያስ ነገሰ።
በነገሰ ጊዜም 8 ዓመቱ ነበር። በንግስናውም 22 ዓመት ተቀመጠ። በእግዚአብሔር ፊትም ቅንነትን እውነትን አደረገ። ሙሴ በገዳም እያለ ካደረገው በቀር እስራኤል እንደሱ ማድረግ ያልተቻላቸውን የእግዚአብሔርን ፋሲካ አደረገ። ይህ ንጉሥ ኢየሩሳሌምን ከክፉ ሁሉ ያነጻት ነው። አንካሳው የግብፅ ንጉሥ ፈርዖንም በቀርሜሎስ ኢዮስያስን ገደለው። ከእርሱ በኋላም አካዝ 3 ወር ነገሰ። ፈርዖንም አካዝን በሰንሰለት አሰረው፣ ወደ ግብፅ ምድርም ላከው። ከሞተ በኋላም ወንድሙ ኢዮአቄም 11 ዓመት ነገሰ። በነገሰ በ3 ዓመቱም ናቡከደነጾር ወደ ኢየሩሳሌም ሀገር መጣ። እግዚአብሔርም በኢዮአቄም እጅ አሳልፎ ሰጠው። ኢዮአቄምም በትእዛዙ ስር ነበር። ይሸነግለው እጅ መንሻም ይሰጠው ነበር። ታሞም ሞተ። ከእርሱ በኋላ ወንድሙ ኢኮንያን ነገሰ። 3 ወራት ያህልም ተቀመጠ። ናቡከደነጾር መጣ። ኢኮንያንንም ሰራዊትንም ሁሉ ማረከው፣ ወደ ባቢሎንም ላካቸው። በመጀመሪያው ምርኮ የማረከውም ኢዮአቄም ነው። ሚስቱም ነቢዩ ዳንኤልን ጸንሳ ነበረ። ሌሎችን ታላላቆችንም ከኢየሩሳሌም ወደ ባቢሎን ማረከ። የዳንኤል እናትም በባቢሎን መንገድ ወለደችው። ዳግመኛም የኢኮንያስ ልጆች አናንያ፣ አዛርያ፣ ሚሳኤል በኢዮአቄም የመጀመሪያው ምርኮ እንዲሁ ተወለዱ። ኢኮንያንም ሞተ። ከእርሱ በኋላም ሴዴቅያስ 11 ዓመት ነገሰ። እርሱም በእስራኤል ልጆች በይሁዳም ሁሉ የነገሱ ነገስታት መጨረሻ ነው። ከእርሱ በኋላም መንግስት አልቀረላቸውም። ለሴዴቅያስ 11 ዓመት ሲፈጸምም ንጉሥ ናቡከደነጾር መጣ። የኢየሩሳሌምን ሰዎች እስከ ምዕራብ እስከ ኤፍራጥስ ወንዝም እስከ አባይ ወንዝም አፈለሳቸው። ኡርን ምድረ በዳ አደረጋት፣ በእሳትም አቃጠላት። 500 ዓመት የነገሰ የኡር ንጉሥ ኪራምንም ገደለው። ከዚህ በኋላ ናቡከደነጾር ወደ ግብፅ ወረደ፣ ፈርዖንን ገደለው፣ ሰራዊቱንም አጠፋ። ሀገሩ ግብፅንም ምድረ በዳ አደረጋት፣ ኢየሩሳሌምንም ያዛት። እግዚአብሔርም የሴዴቅያስን በእጁ ሰጠው፣ በጣዖታቱ ፊትም ይዞ አቀረበው፣ በሕዝቡ ፊትም አቀረበው። ያለ ርኅራኄም ልጆቹን በፊቱ ገደለበት። ይዞም ዓይኑን አሳወረው፣ እግሩንም በሰንሰለት በዛንጅር የእግር ብረት አሰረው፣ ወደ ባቢሎንም ወሰደው። ስለ ከንቱነቱ በነቢዩ ኤርምያስ ስላደረገው ክፋት እርሱ ወደ ጉድጓድ ወርውሮታልና። ከዚህ በኋላም የንጉሡ ባለስልጣናት አለቃ ናቡዛዳን የኢየሩሳሌምን ቅጽሮች አፈረሰ፣ የእግዚአብሔርን ቤትም በእሳት አቃጠለ፣ ክፉውን ሁሉ አደረገ። ስምዖን ካህንም በንጉሡ ሹማምንት አለቃ ፊት ሞገስን ጸጋን አገኘ። የመጽሐፍቱን ቤት ይሰጠው ዘንድ ፈልጎ እርሱን ለመነው፣ በዚህም አዘዘለት። ካህኑ ስምዖንም ገባ፣ የተቃጠሉ መጽሐፍትንም ሰበሰበ፣ በእንግዳ ቤትም አስቀመጠው። ታላቁ ካህን ስምዖንም የብረት ማዕጠንት ያዘ፣ ፍምም አደረገበት፣ በውስጡም ንጹሕ ዕጣን ጨመረበት። በውስጧ የመጽሐፍት አመድ ባሉበት ቦታ በእንግዳ ቤትም ሰቀላት። ኢየሩሳሌምንም እንደ ጫካ ምድረ በዳ አደረጓት። ኤርምያስም 20 ዘመን ስለ ኢየሩሳሌም እያለቀሰ ኖረ። ከዚህ በኋላ ነቢዩ ኤርምያስም ወደ ምድረ ግብፅ ሄዶ በዚያም ሞተ። ነቢያትን፣ ሐዋርያትን፣ አበው ጻድቃንን፣ ሰማዕታትን የወለዱ የአባታችን የአዳም የእናታችን የሔዋን ጸሎታቸው፣ በረከታቸው፣ ይቅርታ ልመናቸው ከሊቃነ ጳጳሳቱ አለቃ ከባስልዮስ ከንጉሳችን ከኃይለ ሥላሴ ጋር ይሁን ለዘላለሙም አሜን።